ማርቲ ገበያ የብዙዎች መገበያ። ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬም እንደተለመደው የመኪና ዋጋ ይዤላችሁ መጥቻለሁ። ከ300 ሺህ ብር ጀምሮ የሚሸጡ መኪናዎችን ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም በሀሳብ መስጫው ላይ ሀሳብ አስተያየታችሁን እየሰጣችሁ አብሮነታችሁን አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ዴክስ2ኢ ሞዴሉ 1986 ምንም ንክኪ የለውም። ዋጋ 350 ሺህ ብር ነው። ዲፎርዲ ኪንካፕ ነው። ሞዴሉ 2003 ግጭት ግልብጥ የለውም። ዋጋው 1,900,000 ሺህ ብር ነው። ስሪኤል ሚኒባስ ሞዴሉ 1998 ጠርዝ ንክኪ የለውም። ዋጋው 1,400,000 ሺህ ብር ነው። ቱኢ ሊፍቲ ባግ ሞዴሉ 1986 ይሄም መኪና ምንም ንክኪ የለውም። ጽድት ያለች መኪና ናት። ለመንቀሳቀሻ ትሆናለች። ዋጋዋ 300 ሺህ ብር ነው። ያሪስ ኮምፓክት ሞዴሉ 2008 አውቶማቲክ ነው። ንክኪ የለውም፣ ጠርዝም የለውም። ዋጋው 1,200,000 ሺህ ብር ነው። ኤፌሰር ሃይዙዚ የጭነት 2003 ሞዴል በጭነት ነው። ሻንሲ ሞተር መላሽ የለውም። ዋጋው 2,400,000 ሺህ ብር ይባላል። ዲፎርዲ ዶልፊን ሞዴሉ 2003 ግጭት ግልብጥ የለውም፣ ጠርዝ ንክኪ የለውም። ዋጋው 1,800,000 ሺህ ብር ነው። ኤፌሰር ሞዴሉ 2012 ነው። ይሄም በጭነት ነው። ሻንቲ ሞተር መላሽ የለውም። ዋጋው 3,600,000 ሺህ ብር ነው። ኤፌሰር ሞዴሉ 2005 ይሄም ሻንሲ ሞተሩ ንጹህ ነው። ዋጋ 2,500,000 ሺህ ብር ነው። ዋን ኤችዜድ ኪንካፕ ነው። ሞዴሉ 1992 ግጭት ግልብጥ የለውም። ዋጋ 1,200,000 ሺህ ብር ነው። ይሄ መኪና በተለይ ወደ እርሻ ቦታ ለመግባት ከፍ ያለ መኪና፣ ጽድት ያለ መኪና ነው። ብዙዎች ትፈልጉታላችሁ። ዋጋው ርካሽ ነው፣ አይገኝም በየቦታው። ይሄ መኪና የምትፈልጉ ደውሉልኝ። ሃይሩፍ ሞዴሉ 2014 ግጭት ግልብጥ የለውም። ዋጋው 1,800,000 ሺህ ብር ይባላል። ውስን ድርድር ይኖረዋል ማለት ነው። ዲፎርጂ ሞዴሉ 2005 ምንም ንክኪ የለውም። ዋጋ 2,200,000 ሺህ ብር ይባላል። እንግዲህ ለዛሬ ይዣቸው የመጣሁት እነዚህን ይመስላሉ። ስለተከታተላችሁኝ እጅጉን አመሰግናለሁ ቤተሰቦቼ። መኪኖቹን እኔ ያው ማቅረብ ነው እንደነገርኳችሁ። የጭነት መኪኖች አብዛኛዎቹ ናፍታ ናቸው። ማለት የነዳጅ የሚወስዱትን ግለጪ ምን አይነት እንደሆነ ምናምን ስለሚሉ ኮሜንት ላይ ልንገራችሁ ብዬ ነው። አብዛኛው የስራ መኪኖች የመንቀሳቀሻ እነዚህ ከሞዴላቸው ወረድ ያለ ነው እንትን የሚጠቀሙት ምንድነው ቤንዚን እንጂ ናፍታ ናቸው አብዛኛው የስራ መኪና። ስለዚህ ብዙ ጊዜ እንደዚህ አይነት ነገር ሲገጥመን ወይ ቼክ ማድረግ ነው ወይም ደግሞ ለኔ ከደውላችሁልኝ ሙሉ መረጃውን ለእናንተ ለመስጠት እሞክራለሁኝ። ምክንያቱም ሙሉ መረጃ ሳትወስዱ ኑ እዚህ ቦታ ነው መኪና ያለው ለግልት የሚዳርግ ለወጪ የሚዳርግ እንትን የለኝም፣ ሐሳብ የለኝም። ስለዚህ ስደውሉ ግን በስራ ሰዓት ደውሉልኝ። ምክንያቱም አሁን ለምሳሌ ትናንትና ማታ ቅዳሜ ማታ ነው ሳምንቱን ስደክም ውዬ ቅዳሜ ማታ እሁድ አልሰራም እኔ እሁድንም ጨምሮ ማለት ነውና ቅዳሜ ማታ 4 ሰዓት ላይ ደውሎ ስልክ አላነሳለትም ስዘጋበት ኮሜንት ላይ ገብቶ የጻፈ ሰው አለ። ስልክ አታነሽም፣ ጥሩ መረጃ አታቀርቢም፣ ለዛ መረጃው ጥሩ ስላልሆነ ነው ስልክ ማታነሽው ምናምን ምክንያት የሚደረድሩ ማለት ነው። ሰዓቱ 6:30 4 ሰዓት 5 ሰዓት ሆኖ ማታ ደውሎ በዛ ሰዓት ፍረዱኝ እንደው ከተመርካቶች እናንተ ራሱ ማለት ነው። እንኳን ሴት ልጅ ወንድ ልጅ የሚያነሳበት ሰዓት አይደለምና እየተናበብንና እናንተም የስራ ሰዓትን ብትጠቀሙ የተሻለ ነው። ምክንያቱም ወዳው መልስ እንዲሰጣችሁ አደክሙም፣ ወጪ አታወጡም፣ ጊዜያችሁ አይባክንም። ባላችሁበት ሆናችሁ የምትከታተሉት ቻናል ነው። ይሄ ቻናል ለእናንተ ወጪ ለመቀነስ ጊዜን ለመቆጠብ አላስፈላጊ እንግልት እንዳይደርስ ሰው ላይ እነዚህ ነገሮች እንዳይፈጠሩ ነው
በሶሻል ሚዲያ የመኪናውን ይዞታ እያቀረብን ያለ ነውና አለበለዚያ አሁን አንዳንድ ቦታ ላይ እንትን ስሙን ጠርተው ወይ ዋጋ ያስቀምጡላችኋል ወይም ደግሞ በዚህ ስልክ ቁጥር ደውሉ ብለው ነው የሚያስቀምጡት። እስኪ ፍረዱ። እኔ ሙሉ መረጃውን ሰጥቻችሁ ስትመጡ ባለሙያ የሚያዩን ነው እዛ ውስጥ የምታዩትና እንደዛ ብንሆን የተሻለ ነው ብዬ አስባለሁ። እንጂ ማቲ ገበያ ቀስ እያለ የተሻለውን ለእናንተ የመረጠውን የተሻለውን እያለ እያስተካከለ ይሄዳል። እንዲሁም ደግሞ በመረጃ በቢዝነሱ መረጃ አዳዲስ የሚወጡ መረጃዎችንም ይዞላችሁ ሊመጣ እየሞከረ ነው። ስለዚህ እናንተ ሁሌም ተከታታይ ከሆናችሁ እመኑኝ በዚህ ቻናል የተሻለ ነገር ታገኛላችሁ ብዬ አምናለሁኝ። ለእናንተም ጥሩ ነው። የተረጋጋ መንፈስ ያለው ኑ ግዙ ብቻ ሳይሆን ለእናንተም የሚጠቅመውን ከአቅማችሁ ጋር የሚሄደውን ማለት ሊያሰራ የሚችል ወደፊት ደግማችሁ ልትመጡበት የምትችሉት ቤት ነገም ሌላ ነገር ልትገዙበት የምትችሉት ቤት እንደሆነ መጠን ለእናንተ ጥሩ ነገር ለማቅረብ ይሞክራል። አማራጮችንም ያቀርብላችኋል። አንድ ነገር ብቻ ላይ ሳይሆን የተለያዩ አማራጮችን ያው ኢትዮጵያ ውስጥ መኪና አዲስ መኪና እንደማይገባ የስራ መኪናም ሆነ የቤት መኪና እየገባ ስላልሆነ ያለው ላይ በተለይ የቅርብ ሞዴሎች ላይ በጣም የዋጋ ለውጥ እየታየ ነው። ይጨምራል፣ ነዳጅም እየጨመረ ነው። ያን ተጨማምሮ የዋጋው መዋዠቅ ማለት የገበያው መዋዠቅ እኛንም ውሸታም ያስብለናል። አንዳንዴ ይቀንሳል ወይ አንዳንዴ ይጨምራል። እንደዚህ አይነት ነገር ይፈጠራል። ግን ሁሌ ማሰብ ያለባችሁ በተለይ በ90 እና በ80 ቤት ያሉ ሞዴሎች ስንገዛ መኪናው ንጹህ እንኳን ቢሆን የሚቀጥለው 2-3 አመት በኋላ ወይ ሞተር ያስፈልገዋል የሆነ ነገሩ ብቻ ወይ ቦዲው ወጪ ሊያስወጣችሁ ይችላል። ንጹህ መኪና ትንሽዬ ብር ይዞ 200 ሺህ ብር 300 ሺህ ብር ይዞ ንጹህ መኪና የሚፈልግ ሰው አለ። 300-500 ሺህ ብር ይዞ ደግሞ የራይድ መኪና የሚፈልግ ሰው አለ። የራይድ መኪኖች ቪትስ፣ ዲዛይር፣ ሱዙኪዎች የሱዙኪ ዘሮች አሁን ላይ ከ2020 ጀምሮ የመጡት እነ ግሎሪ እነዚህ ናቸው። እነዚህ መኪኖች ደግሞ ዋጋቸው 500 ሺህ ተከፍሎ ሌላውን ባንክ የሚባሉ አይደሉም። ምክንያቱም ማይክሮ ፋይናንስ ነው። ብዙ ጊዜ እናገረዋለሁ። እያበደረ ያለው ባንክ ብር እየለቀቀ አይደለም ለመኪና በተለይ ለቤት መኪና። ስለዚህ ባንክ እስካልሆነ ድረስ ማይክሮ ፋይናንስ እስከ 700 ሺህ ብር ብቻ ነው በቤት መኪና እያበደረ ያለው። ስለዚህ 700 ሺህ ብር አንድ ሰው ቢበደርበት ኮርስ 3 አርጎ የዛሬ አመት ቢበደርበት አመቱ ሙሉ ከ700 ሺህ ብር ላይ ሲከፍልለት ስንት ብር ይቀራል? ወይ 400 ሺህ ብር ነው፣ ወይ 350 ሺህ ብር ነው፣ ወይ 500 ሺህ ብር ነው። ብቻ ከመኪናው ዋጋ 25% ወይ 20% ወይ 10% ነው መኪናው እዳ ያለበት እንጂ ከግማሽ በላይ እዳ ያለበት መኪና አይገኝም። ሙሉ ባንክ ወይ የባንክ ሰራተኛ ሆኖ ወይ የአንድ ድርጅት መኪና የአንድ ድርጅት ሰራተኛ ሆኖ መኪና የሚገዛለት ድርጅት ካልሆነ በስተቀር ሙሉ ብድር ያለበት የሚገኘው አይገኝም። ላስረዳችሁ ብዬ ነው። ያው ብዙ ሰው ስለሚጠይቀኝ ነው። ግን 500 ሺህ ብር ያለው ሰው ዛሬ የ500 ሺህ ብር መኪና ምን አይነት መኪና ይሄዳል? ለምሳሌ ቶዮታ ዘር ብዙ ጊዜ ይፈልጋሉ። በተለይ ክፍለ ሀገር መውጫን የመስክ መኪኖች እንደ 2H ሌሎችንም መኪኖች እንደ ምሳሌ ነው የጠቀስኩት። 500 ሺህ ብር ብትገዙ ነገ 550-600 ሺህ ብር አድርጎ ቢሸጥ ብሩን እያሳደገ ይሄዳል ማለት ነው። ስለዚህ ለአቅመ ሌላ የሥራ መኪና መግዛት እስኪደርስ ድረስ እኔ ጋር ገንዘቡን እያሳደገ መሄድ ይችላል። ግን አሁንም የምነግራችሁ በ90 እና በ80 ቤት ያለ መኪና እኔ ሪስክ አልወስድም። ምክንያቱም እኔ ባለሙያ አይደለሁም። ባለሙያ አስፈትሻችሁ ስትገዙ ማንም ምንም ቢላችሁ መኪናው ንጹህ ነው ቢላችሁ ሰውን ሳታምኑ የምልካችሁ ቦታ ላይ ስለ መኪናው ይዞታ በደንብ በባለሙያ አሳይታችሁ መግዛት ይኖርባችኋል። ኢቭን መኪናው ችግር እንዳለበት አውቃችሁ መግዛት ትችላላችሁ። ምክንያቱም ችግር የሌለበት ያልደቀቀ መኪና ይሄንን ይመስላል ይዤ የመጣሁት። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።
አብሮነታችሁ አይለኝ። ሰላም ሆኑልኝ። ማርቲ ገበያ የብዙዎች መገበያ